የመታዘዝ ተምሳሌት ንጹህ፣ ቅዱስ፣ ደግ አባት ሲሆን ልደቱ በአምላክ ብስራት የተነገረ የስለት ልጅ ነው። የክርስቶስ ቅድሚያት ለመሆን የበቃ የደግ ዛፍ ፍሬ የአበብዙኃን የአብርሃም ልጅ ይስሐቅ። ብሩክ ይስሐቅ በብዙ ነገሩ ድንቅ ነው። ይህን ቪዲዮ እስከ መጨረሻው ብትከታተሉ የዚህን ታላቅ አባት የአበብዙኃን የአብርሃም ልጅ የይስሐቅን አስደናቂ የህይወት ፍሬ ያስቃኛችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። ይስሐቅ በቅድስት ሥላሴ ብስራት የተወለደ ልጅ ነው። እናትና አባቱ አብርሃምና ሳራ በእርጅና ዘመናቸው ማለትም አብርሃም 100 ዓመት ሳራ ደግሞ 90 ዓመት ሲሆናቸው ወለዱት። ይስሐቅ የተባለውም እግዚአብሔር ልጅ ትወልዳላችሁ ሲላቸው ሳራ የምወልድበት ጊዜ አልፏል ብላ በመሳቋ ነበር። ይስሐቅ እንደ ወላጆቹ እግዚአብሔርን የሚፈራ ቅን፣ ትሑትና ታዛዥ ልጅ ነበር። አንድ ቀን እግዚአብሔር አብርሃምን ልጅህን ይዘህ ወደ ሞሪያም ተራራ ውጣ፣ በዚያም ለእኔ መሥዋዕት አድርገው አለው። አብርሃምም እግዚአብሔርን ከመታዘዝ የሚያግደው ምንም ነገር አልነበረምና ልጁ ይስሐቅን ይዞ ሊሰዋው ወደ ሞሪያም ተራራ ወጣ። በዚያም ለመሥዋዕት የሚያስፈልገውን እንጨት ሲያስተካክሉ ይስሐቅ ለመሥዋዕት የሚያስፈልገውን ሁሉ አዘጋጀህ፣ የሚሰዋው በግ የት አለ ብሎ አብርሃምን ጠየቀው። አብርሃምም እግዚአብሔር ያዘጋጃል ብሎ መለሰለት። ኋላ ላይ ግን አብርሃም እግዚአብሔር ያዘዘውን ሁሉ ለይስሐቅ ከነገረው በኋላ በመሠዊያው እንጨት ላይ እንዲተኛ አዘዘው። ይስሐቅም ምንም ሳይከራከር የተባለውን አደረገ። በተጨማሪም ለአባቱ እግሬንና እጄን እሰረኝ ሲል ራሱን እንደ በግ አቀረበ። አባቱም ቢላዋውን አዘጋጅቶ ሊሰዋው ሲል እግዚአብሔር አብርሃምን እንዲህ አለው፣ አንድ ልጅህን ለእኔ አልከለከልክም፣ በእኔ ላይ እምነት እንዳለም ተመልክቻለሁና ተወው። በስተ ምሥራቅ በኩል ቀንዱ በዕፀ ሳቤቅ የተያዘ በግ በልጅህ ፋንታ ሰዋልኝ አለው። አብርሃምም እንደተባለው አደረገ። አብርሃምም ልጁ ይስሐቅ ለአካለ መጠን በደረሰ ጊዜ ጥሩ ሚስት ያገባ ዘንድ ፈለገ። ይስሐቅ በከነዓን ምድር ከነበሩ ሴቶች መካከል እንዲያገባ አልፈለገም። ምክንያቱም በዚያ የነበሩ ሰዎች የሐሰት አማልክትን የሚያመልኩ ነበሩ። ስለዚህ አብርሃም አገልጋዩን ጠራና ዘመዶቹ ወደሚኖሩበት ወደ ካራን ሄደህ ለልጄ ለይስሐቅ ሚስት አምጣለት አለው። ወዲያውኑ የአብርሃም አገልጋይ 10 ግመሎቹን ወሰደና ረዥሙን ጉዞ ተጓዘ። የአብርሃም ዘመዶች ወደሚኖሩበት አቅራቢያ ሲደርስ በአንድ የውሃ ጉድጓድ አጠገብ ቆመ። ቀኑ ሊመሽ ተቃርቦ ነበር። የከተማዋ ሴቶችም ከጉድጓዱ ውሃ ለመቅዳት የሚመጡበት በዚሁ ጊዜ ነበር። ስለዚህ የአብርሃም አገልጋይ እኔንም ሆነ ግመሎችን ውሃ የምታጠጣዋ ሴት አንተ ለይስሐቅ የመረጥካት ሚስት ትሁን በማለት ወደ እግዚአብሔር ጸለየ። ብዙም ሳይቆይ ርብቃ ውሃ ለመቅዳት መጣች። የአብርሃም አገልጋይም ውሃ እንድታጠጣው ሲጠይቃት አጠጣችው። ከዚያም የተጠሙ ግመሎቹን እስከሚረኩ ድረስ አጠጣቻቸው። ርብቃ ይህንን ካደረገች በኋላ የአብርሃም አገልጋይ የአባቷን ስም እንድትነገረው ጠየቃት። በተጨማሪም ከቤታቸው ማደር ይችል እንደሆነ ጠየቃት። ርብቃም አባቴ ባቱኤል ይባላል፣ እኛ ጋር ማደር የምትችልበት ቦታ አለ አለችው። ባቱኤል የአብርሃም ወንድም የናኮር ልጅ እንደሆነ የአብርሃም አገልጋይ ያውቅ ነበር። ስለዚህ ከአብርሃም ዘመዶች ጋር ስላገናኘው ተንበርክኮ እግዚአብሔርን አመሰገነ። በዚያን ዕለት ማታ የአብርሃም አገልጋይ ወደዚያ ቦታ የመጣበትን ምክንያት ለባቱኤልና ለርብቃ ወንድም ለላባ ነገራቸው። ሁለቱም በነገሩ በመስማማት ርብቃ አብራው ሄዳ ይስሐቅን ልታገባ እንደምትችል ነገሩት። ርብቃም ስትጠየቅ ፈቃደኛ ስለነበረች በሚቀጥለው ቀን ግመሎቹ ላይ ተቀመጡና ወደ ከነዓን ምድር ለመመለስ ረዥሙን መንገድ መጓዝ ጀመሩ። ወደ ከነዓን ምድር ሲደርሱ መሽቶ ነበር። ርብቃ አንድ ሰው በሜዳ ላይ ሲሄድ ተመለከተች። ያየችው ሰው ይስሐቅ ነበር። ይስሐቅ ርብቃን ሲያያት ተደሰተ። እናቱ ሳራ ከሞተች ገና 3 ዓመቷ ስለነበር የተሰማው ሐዘን ከልቡ አልወጣም ነበር። አሁን ግን ይስሐቅ ርብቃን በጣም ስለወደዳት እንደገና ደስተኛ ሆነ። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 67 ላይ ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይለናል። ከዚህም በኋላ ይስሐቅን መቸገርና ስደት አግኝቶታል። በአባቱ በአብርሃም ዘንድ ከሆነው ሌላ በሀገሩ ረሃብ ሆኖ ነበርና የፍልስጤም ንጉሥ አቤሜሌክ ወዳለበት ወደ ጌራራ ይስሐቅ ተሰደደ። በዚያም ተቀምጦ ሳለ የሀገሩ ሰዎች ይስሐቅን የሚስቱን የርብቃን ነገር ጠየቁት። እርሱም እህቴ ናት አላቸው። ሚስቱ ርብቃ መልከ መልካም ስለነበረች የዚያች ሀገር ሰዎች እንዳይገድሉት ሚስቴ ናት ብሎ መናገርን ፈራ። በዚያም ብዙ ዘመን ኖረ። አቤሜሌክም በመስኮት በተመለከተ ጊዜ ይስሐቅን ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠርቶ እህቴ ናት አልከኝ እንጂ እነሆ ሚስትህ ናት አለው። ይስሐቅም በእርሷ ምክንያት ይገሉኛል ብዬ ነው አለው። አቤሜሌክም ይህን ያደረክብኝ ነገር ምንድን ነው? ከዘመዶቼ አንዱ ከሚስት ጋር ሊተኛ ነበር፣ ባለማወቅም ኃጢአትን ልታመጣብኝ ነበር አለው። በመቀጠልም ንጉሡ የዚህን ሰው ሚስቱን የነካ ሁሉ ይገደል ብሎ ሕዝቡን አዘዛቸው። ይስሐቅም በዚያች ምድር ዘርን ዘራ፣ 100 እጥፍም ሆነለት። እግዚአብሔርም ባረከው።
ከፍ ከፍም አለ፣ እጅግም ገነነ። ወንድና ሴት ባሪያዎችንም ላሞችንና በጎችንም አብዝቶ ገዛ። የፍልስጤም ሰዎችም ቀኑበት። በአባቱም ዘመን የአብርሃም ብላቴናዎች የቆፈሯቸውን ጉድጓዶች የፍልስጤም ሰዎች ደፈኗቸው። አቤሜሌክም ይስሐቅን ፈጽመህ በርትተህብናልና ከእኛ ተለይተህ ሂድ አለው። ይስሐቅም ከዚያ ተነስቶ በጌራራ ሸለቆ ተቀመጠ። የአባቱ አገልጋዮች የቆፈሯቸውን አባቱ አብርሃምም ከሞተ በኋላ የፍልስጤም ሰዎች የደፈኗቸውን የውሃ ጉድጓዶች እንደገና ቆፈራቸው። አብርሃምም እንደጠራቸው ጠራቸው። የይስሐቅም አገልጋዮች በጌራራ ቆላ ጉድጓድ ቆፍረው የሚጣፍጥ የውሃ ምንጭ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት። ትርጉሙም የተጣላሁብሽ ማለት ነው። ከዚያም ሌላ ጉድጓድ ቆፈሩ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉ። ስሟንም ርሆቦት ብሎ ጠራት። ትርጉሙም አሁን እግዚአብሔር አሰፋልን በምድርም እንበዛለን ማለት ነው። ይስሐቅ ሁለት መንታ ልጆችን ኤሳውንና ያዕቆብን ወለደ። ይስሐቅም ኤሳው ጽኑና ኃያል ስለሆነ እጅግ ይወደው ነበር። ርብቃ ግን ያዕቆብን አብዝታ ተወደው ነበር። ይስሐቅም አርጅቶ ዓይኖቹን ፈዘው የማያይ ከሆነ በኋላ እንዲህ ሆነ። ታላቅ ልጁ ኤሳውን ጠርቶ እነሆ አረጀው፣ የምሞትበትን ቀንም አላውቅም። ማደኛ መሳሪያህን የፍላጻ መንደፊያ ይዘህ ወደ በረሃ ውጣ፣ ሳልሞት ነፍሴ እንድትመርቅህ እበላ ዘንድ እንደምወደው አድርገህ አምጣልኝ አለው። ርብቃም ታናሽ ልጇ ያዕቆብን እንዲህ አለችው፣ እነሆ አባትህ ወንድምህ ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ካደንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቻለሁ። አሁንም ልጄ ሆይ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሄደህ ያማሩ 2 ጠቦቶችን አምጣልኝና አባትህ እንደሚወደው አድርጌ አዘጋጃቸው ዘንድ ሳይሞትም በልቶ እንዲመርቅህ ወስደህ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጠጉራም ነው፣ እኔ ግን አይደለሁም። ምናልባት አባቴ ቢዳስሰኝ በፊቱ እንደምዘብትበት እሆናለሁና ምርቃትን አይደለ መርገምን አመጣለሁ አላት። እናቱም ልጅ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና የምልህን አምጣልኝ አለችው። ሄዶም ለእናቷ መጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃ ከእርሷ ዘንድ የነበረውን ያማረውን የበኩር ልጇን የኤሳውን ልብስ አምጥታ ለታናሹ ልጇ ለያዕቆብ አለበሰችው። የሁለቱን ጠቦቶች ለምድም በትከሻውና በአንገቱ ላይ አደረገች። ያዘጋጀችውንም እንጀራና ጣፋጭ መብልን ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። አባቱም እነሆኝ ልጄ፣ አንተ ማን ነህ አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቻለሁ። ተነሳና ተቀመጥ፣ ካደንኩልህም ብላና ነፍስ ትመረቀኝ ዘንድ አለው። ይስሐቅም ልጄ ቅረበኝ ልዳስህ፣ አንተ ኤሳው እንደሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰው። ቃልህ የያዕቆብ እጆችህ ግን የኤሳው ናቸው አለው። አድነህ ያመጣህልኝም በልቼ ነፍሴ ትመርቅህ ዘንድ አምጣልኝ አለው። አቅርቦለት በላ፣ ወይንንም አመጣለትና ጠጣ። ይስሐቅም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው። ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው፣ ከሰማይ ጠል ከምድር ስብ ይስጥህ፣ ስንዴህን ወይንህንና ዘይትህን ያብዛልህ፣ አሕዛብም ይገዙልህ፣ አለቆችም ይስገዱልህ። ለወንድሞችህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። አንተን የሚረግም የተረገመ ይሁን፣ የሚባርክህም ቡሩክ ይሁን አለው። ይህም በእግዚአብሔር ፈቃድ ሆነ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱን በእግዚአብሔር እጅ ሰጠ፣ በሰላምም አረፈ። ከኤሞር ልጆች በገዛው እናት ሳራ በተቀበረችበት በአብርሃም መቃብር ቀበሩት። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትሁን፣ በገነትም በእቅፉ ለመኖር ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።